ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። በምድብር ዓመታዊ የወጣቶች የጥሪና ተልእኮ ጉባኤ ተጠናቀቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በምድብር ሀገረ ስብከት በየዓመቱ የሚዘጋጀው የወጣቶች የጥሪና ተልእኮ ጉባኤ ተጠናቀቀ። ከታህሳስ 4 እስከ 5 ቀን 2018 ዓ.ም የተደረገው መርሃ ግብርም ከየቁምስናዎች የተለያዩ ዝማሬዎች፣ ስነ ጽሑፎችና ድራማ እንዲሁም የሀገረ ስብከቱ የኩላዊት ዘማሪያን ከምስጋና ባንድ ጋር የተዘጋጀ ዝማሬ መርሃ ግብር ተካሂዷል። እኛ ግን በጸሎት እንተጋለን በሚል መሪ ቃል ለሁለት ቀን የተዘጋጀው ጉባኤ ብፁዕ አቡነ ሉቃስ የምድብር ሀገረ ስብከት ጳጳስ፣ የምድብር ሀገረ ስብከት ካህናት፣ ገዳማውያን አባቶችና ደናግል፣ ከአዲስ አበባ ሀገረ ስብከት የተውጣጡ ወጣት ዘማሪያን፣ ከሆሳዕና ሀገረ ስብከት ወጣት ዘማሪያን እንዲሁም ከወራቤ ዩኒቨርሲቲ የመጡ ወጣቶች የተሳተፉበት መርሃ ግብር ነበር። የክርስቶስ ንጉሥ ክብረ በዓል ተከበረ። ታህሳስ 5 ቀን 2018 ዓ.ም 100ኛ የክርስቶስ ንጉሥ በዓል በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል በመንፈሳዊ ድምቀት ተከበረ። የክብረ በዓሉ ዋዜማ ታህሳስ 4 ቀን 2018 ዓ.ም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጸሎት ከፍተውታል። በዋዜማው መርሃ ግብርም ከባዛር በተጨማሪ የልጆች ፕሮግራም፣ የቅዱስ ቁርባን ስግደትና መንፈሳዊ ትምህርት ተሰጥቷል። የክርስቶስ ንጉሥ በዓል መስዋዕት ቅዳሴ ከአዲስ አበባ ሀገረ ስብከት ቁምስናዎች፣ ምዕመናን፣ ካህናት፣ ደናግልና ዘማሪያን በመገኘት በጸሎትና በዝማሬ በመንፈሳዊ ድምቀት ተከብሯል። ከመስዋዕት ቅዳሴው መቀጠልም አዲስ አበባን ጨምሮ ከሌሎች ሀገረ ስብከቶች የመጡ ማህበራት የተሳተፉበት የባዛር መርሃ ግብርና መንፈሳዊ ኮንሰርት ተካሂዷል። የካቶሊክ ጳጳሳት በመካከለኛው አፍሪካ እየተካሄደ ያለው ጦርነት እንዲቆም ጥሪ ያቀረቡ። በመካከለኛው አፍሪካ የሚገኙ የካቶሊክ ጳጳሳት በአገሪቱ እየተካሄደ ያለው ጦርነት እንዲቆምና ዘላቂ ሰላም እንዲሰፍን ጥሪ አቅርበዋል። የመካከለኛው አፍሪካ የጳጳሳት ጉባኤ አባላት ከታህሳስ 1 እስከ 5 ቀን 2018 ዓ.ም በኮንጎ ዲሞክራሲ ሪፐብሊክ ኪንሻሳ ከተካሄደው ጉባኤያቸው በኋላ በሰጡት መግለጫ በተለይም በምስራቃዊ የአገሪቱ ክፍል እየተካሄደ ባለው ግጭት የተሰማቸውን ስጋት ገልጸዋል። የጉባኤ አባላት በጋራ በሰጡት መግለጫ በአገሪቱ ላይ ሁለንተናዊ ተጽዕኖ ከሚያሳድሩ ግጭቶች አንጻር ጦርነቱ እንዲቆምና ዘላቂ ሰላም እንዲሰፍን በድጋሚ ጥሪ እናቀርባለን ብለዋል። በልዩ ፍቃድ የፍርድ እስረኞች ለኢዮቤልዩ ወደ ሮም ተጓዙ። የመጨረሻው የኢዮቤልዩ የተስፋ መርሃ ግብር በዓለም ላሉ እስረኞች ታቅዶ የነበረ ሲሆን በዚህም መሰረት የተወሰኑ እስረኞች የዚህ በረከት ተካፋይ መሆን ችሏል። በስፔን ቫሌንሻ የእስር ቤት ሚኒስትር ዳይሬክተር አቶ ቪክቶር አጓዶ ይዘው ከሄዱት የእስረኞች ቡድን መካከል አብዛኞቹ እስረኞች ከ12 ዓመታት በላይ በእስር ላይ የቆዩ መሆናቸውን ገልጿል። በዚህ የልዩ ፍቃድ ኢዮቤልዩም ተስፋ ከእስር ግንቦች የሚሻገር እንደሆነ ሕያው ምስክር መሆን ችሏል። በአጠቃላይ 13 የሚሆኑ ሰዎች ከያዘው የስፔን ቫሌንሻ የእስረኞች ቡድን 6ቱ የሁለተኛና የሶስተኛ ደረጃ ታራሚዎች ማለትም ከወንጀላቸው ክብደት አንጻር እምብዛም ጥበቃ ከማይጠናከርበት የእስር ቤት ምድብ የመጡ ነበሩ። በሰሜን አሜሪካ በሜክሲኮ ግዛት የመስቀል መንገድ በዩኔስኮ እውቅና ተሰጠው። በሜክሲኮ ኢስታፓላፓ አውራጃ የኢየሱስ ክርስቶስ ሕማም ሞትና ትንሣኤ የሚያመለክተው የመስቀል መንገድ በተባበሩት መንግስታት የጥናት የሳይንስና የባህል ተቋም ዩኔስኮ ሰብአዊ ባህላዊ ቅርስ ተብሎ ታውጇል። በነዋሪው ቋንቋ ቪያ ክሩቺስ በመባል የሚታወቀው የሜክሲኮ የመስቀል መንገድ ታሪካዊ ዳራው ቅኝ ግዛትን ተከትሎ ከስፔን ሀገር ካቶሊካዊ እምነትና የጸሎት ባህል የተቀዳ ሲሆን ከ19ኛው ክፍለ ዘመን ጀምሮም በየጊዜው ተቀባይነቱ እየጨመረ መጥቷል። ዛሬ ላይ በየዓመቱ እስከ 4 ሚሊዮን ሕዝብ የሚገኝበት ታላቅ የአምልኮ ክዋኔ በመሆኑ በማይዳሰስ ቅርስ በዩኔስኮ መመዝገብ ችሏል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአውስትራሊያ በተፈጸመው የሽብር ጥቃት ሐዘናቸውን ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ታህሳስ 5 ቀን 2018 ዓ.ም በአውስትራሊያ ሲድኒ በተፈጸመውና 16 ሰዎችን በገደለው የሽብር ጥቃት ማዘናቸውን ገለጹ። ቅዱስነታቸው ለሲድኒ ሀገረ ስብከት ሊቀ ጳጳስ አንቶኒ ፊሸር በላኩት ያዘን ደብዳቤ በአይሁዳውያን ሃኑካ በዓል ላይ ተሰብስበው ለነበሩና ጥቃት ከደረሰባቸው ሰዎች በመንፈስ ከጎናቸው የሚቆሙ መሆናቸውን ገልጿል። ቅዱስነታቸው በሐዘን ደብዳቤያቸው የግጭት መንገድን የሚመርጡ ሰዎች በለውጥ ውስጥ በማለፍ የሰላም መንገድን እንደሚፈልጉ ያላቸውን ተስፋ አመላክተዋል። በዚህም ጥቃት በማገገም ላይ ላሉ ጸሎታቸውና የሚወዷቸውን ላጡም መጽናናትን እንደሚመኙ ገልጸዋል። ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸው ይህን ይመስሉ ነበር።